በኑሯችሁ ላይ የምትጨምሯቸው 7 መንፈሳዊ መሰላሎች። ሰላም ውድ ቤተሰቦቼ እንደምን አላችሁ? እንደምን እስከ ይሳት ደረሳችሁ? እግዚአብሔር አምላካችን ከሁላችን ጋር ይሁን። እንኳን ለአብይ ጾም በሰላም አደረሳችሁ። እንግዲህ እግዚአብሔር አምላካችን በቀናት ለቀናትን በሰዓታት ለሰዓታትን በወራት ለወራትን አሸጋግሮ ለዚህ ለአብይ ጾም ስላደረሰን ስለረዳን ለዚህ ቀን እንድንበቃ ስለፈቀደልን በእውነት እግዚአብሔር አምላካችን ይክበር ይመስገን። እንግዲህ በዚህ በአብይ ጾም በረከት፣ ሰላም፣ ደስታ የምናገኝበት ከሁሉም በላይ ደግሞ ችግሮቻችን ፈተናዎቻችንን የምንሻገርበት ከሁሉም በላይ ደግሞ ከእግዚአብሔር ጋር እጅ ለእጅ የምንያይዝበት በንስሐው ታጥበን በስጋው ደሙ ታትመን የመንግስቱ ወራሾች የምንሆን እንድንሆን እግዚአብሔር አምላካችን በእውነት ቅዱስ ፍቃዱ ይሁንልን። እንግዲህ ውድ ቤተሰቦቼ ዛሬ የማነሳላችሁ በዚህ በአጭር ቪዲዮ ላይ ላነሳላችሁ የሚፈልገው በህይወታችን በኑሯችን በእምነታችን በጉዟችን ላይ ልንጨምራቸው የሚገቡ 7 መንፈሳዊ መሰላሎችን እነግራችኋለሁ። ይህንን ቃል መጽሐፍ ቅዱስ ላይ በቅዱስ ጴጥሮስ ሁለተኛው የቅዱስ ጴጥሮስ መልእክት ምዕራፍ 1 ከቁጥር 5 እስከ 7 ላይ በደንብ የተገለጸ ነው። የቅዱስ ጴጥሮስ ረድኤት በረከቱ ይደርብን። ስለዚህ እነዚህ 7ቱ መሰላሎች በህይወታችን ውስጥ በጣም አስፈላጊና ወሳኝ ነገሮች ናቸው። በተለይም በዚህ በተግባራዊ ክርስትና ህይወታችን ላይ በምናደርጋቸው እንቅስቃሴዎች በዕለት ዕለት በጸሎት በመንፈሳዊ ህይወታችን ጉዟችን ላይ ከክርስቶስ ጋር ለምናደርገው ህብረት በምናደርጋቸው መንገዶች ውስጥ እነዚህ 7ቱ መሰረታዊ ነገሮች አስፈላጊና ወሳኝ ናቸው። እያንዳንዱ ኦርቶዶክሳዊ በህይወት ውስጥ እነዚህ ነገሮች ሊተገብራቸውና ሊኖሩት ይገባል። በህይወታችን ላይ ልንጨምራቸው የሚገቡ ነገሮች። ዛሬ ብዙዎቻችን መንፈሳዊ ወይም ለህይወታችን የሚጠቅመውን ነገር ሳይሆን የምንፈልገው ለስጋ ለሚሆኑ ነገሮች፣ ጊዜያዊ ለሆኑ ነገሮች ነው ብዙ ስንጨነቅ የምንታየው። ለምንቀይረው ልብስ፣ ለምንገዛው መኪና፣ ለምናገኘው ገንዘብ፣ ለምንለብሰው ልብስ፣ ለምንሰራው ስራ፣ ለሆኑ ጊዜያዊ ለሆኑ ነገሮች ብቻ የምንጨነቃለን እና ለህይወታችን ለዘላለማዊ ህይወታችን ለሚጠቅመን ነገር ደግሞ እነዚህ አሁን የምነግራችሁ 7 ነገሮች በጣም አስፈላጊ ናቸውና እያንዳንዱን አንድ በአንድ ነግራችኋለሁ። የመጀመሪያው ውድ ቤተሰቦቼ በጎነት ነው። በጎነት ስንል ታዲያ ምን አይነት በጎነት ነው? አስተውሉ ውድ ቤተሰቦቼ። በጎነት ማለት ዝም ብሎ ደግ መሆን ብቻ ሳይሆን እምነትን በስራ መግለጥና ለበጎ ምግባር መትጋት ነው። አስተውሉ፣ ምንድን ነው ያልኩት? በጎነት ማለት ዝም ብሎ ደግ መሆን ብቻ ሳይሆን እምነትን በስራ መግለጥና ለበጎ ምግባር መትጋት ነው። ቅዱስ ዮሐንስ አፈወርቅ እንዲህ ይለናል፣ በረከቱ ይደርብንና በአንደበት ብቻ አማኝ አትሁን፣ በጎነትን እምነትህ ይመስክር። አስተውሉ፣ በአንደበት ብቻ አማኝ አትሁን፣ በጎነትን እምነትህ ይመስክር። በጎነት የሌለው እምነት ፍሬ እንደሌለው ዛፍ ነው፣ ለማገዶ እንጂ ለበረከት አይሆንም። ስለዚህ እያንዳንዱ ኦርቶዶክሳዊ በሚያደርጋቸው ቤቶች በጎነትን ይዞ በጎነቱን ብቻ መያዝ ሳይሆን ከእምነት ጋር አስተውሉ፣ ምንድን ነው ያልኩት? እምነትና በስራ መገለጥ አለበት። ያ በጎነት በስራ የሚገለጥ መሆን አለበት። የኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን እምነት ብቻ አትልም። በእምነት ለምን ያስፈልጋል? ስራ እንደሚያስፈልግ ደጋግመን የምንናገረው ለዚህ ነው። ምክንያቱም ይሄ በጣም አስፈላጊና የድህነታችን ዋናው መሰረት ስለሆነ ማለት ነው። ስለዚህ ቅዱስ ዮሐንስ አፈወርቅ እንዳለው በአንደበት ብቻ አማኝ አትሁን። ዛሬ ብዙዎቻችን የአንደበት ክርስቲያኖች ሆነናል፣ በአንደበት እንጂ በተግባር ግን የለንም። ስለዚህ በተግባር የምንኖር የተናገርነውን ነገር በስራ የምንገልጥ ልንሆን ይገባል ማለት ነው። ስለዚህ እምነት እና ስራ አብሮ ሊሄዱ ይገባል ማለት ነው። አያችሁት? በጎነት ብለናል። በጎነትን በቃል ብቻ ሳይሆን በስራ መግለጥ አስፈላጊ ነው ውድ ቤተሰቦች። ስለዚህ ይህንን ማድረግ በጣም አስፈላጊ ነው። ስለዚህ በጎነት የሌለው እምነት ፍሬ እንደሌለው ዛፍ ነው፣ ለማገዶ እንጂ ለበረከት አይሆንም። እኛም በጎነትን ይዘን ስራ ካልሰራንበት፣ በዛ ነገር ስራ ካልሰራንበት ልክ እዚህ ጋር እንደተገለጸው ፍሬ እንደማያፈራው ዛፍ እንሆናለን። ለማገዶ፣ ለሚጠፋ፣ ለሚረገጥ፣ ለመንደድ ብቻ እንሆናለን ማለት ነው። ስለዚህ ምን ያስፈልገናል? በጎነትን ከስራ ጋር መያዝ አስፈላጊ ነው። እምነት ያለ ስራ ከንቱ እንደሆነ ማለት ነው። ሁለተኛው እውቀት ነው። እውቀት ስንል ዓለማዊ እውቀት ወይም ደግሞ ዝም ብሎ ይሄ በዓለም ውስጥ ያለውን እውቀት ሳይሆን መለኮታዊ፣ ስነ መለኮታዊ ወይም ደግሞ ክርስቶስን የማወቅ ከክርስቶስ ጋር የሚያያዝ ክርስቶስን የምንረዳበት ክርስቶስን ዘወትር የምናስብበት እውቀት፣ መንፈሳዊ እውቀት ያስፈልገናል ውድ ቤተሰቦቼ። ዛሬ ትልቁ ክፍተታችን እሱ ነው። ትልቁ ችግራችን እሱ ነው። ልጆቻችን ለሚጠይቁ ጥያቄ እንኳን መልስ የማንሰጥ ሰዎች በስተናል። ቤተሰብ ውስጥ ለምንጠየቅበት ጥያቄ እንኳን መመለስ አቅቶን በጣም የምንቸገር ሰዎች ተፈጥረናል በዚህ ዘመን። ለምን? መንፈሳዊ እውቀት የለንም። ዶክተር ነን፣ ሳይንቲስት ነን፣ ሐኪም ነን፣ ብዙ ነገሮችን እናጥናለን በዓለማዊ ሐሳብ። ነገር ግን በእምነታችን ውስጥ የተቀመጠውን የቤተክርስቲያንን ስርዓትና በቤተክርስቲያን ውስጥ ያለውን ነገር ግን ብዙዎቻችን ለማወቅ ፈቃደኛ አይደለንም። ለማንበብም ፈቃደኛ አይደለንም። ያስጠላናል፣ ያንገሸግሸናል።
ለትምህርት ቤት ለሚሆኑ ሪሰርቾች፣ ለተለያዩ ነገሮች የማናነበው ነገር የለም። ግን ለህይወታችን ለኑሯችን ለሚጠቅመን ነገር ግን ብዙ ትኩረት አንሰጥም። ስለዚህ ሁለተኛው እውቀት ነው። እዚህ ጋር የተጠቀሰው እውቀት ዓለማዊ ሳይሆን መንፈሳዊና መለኮታዊ እውቀት ነው። እግዚአብሔርንና ቃሉን ማወቅ፣ ፍቃዱን መረዳት ማለት ነው። እውቀት የሚባለው ይሄ ነው። ስለዚህ በዚህ መንገድ መመላለስ፣ ማወቅ፣ መጓዝ በጣም አስፈላጊ ነው። ውድ ቤተሰቦች ቅዱስ ባሲሊዮስ እንዲህ ይለናል፣ እውነተኛ እውቀት ማለት ክፉን ከበጎ መለየት ነው። እግዚአብሔርን የምታውቀው መጽሐፍትን በማንበብ ብቻ ሳይሆን ቃሉን በሕይወት ስትለማመደውም ጭምር ነው። ዛሬ ብዙዎቻችን እኮ ቃሉን በቃል እናውቋለን፣ ግን በተግባር መኖር ነው እየከበደን ያለው። ስለ ስግደት እናወራለን፣ ስግደቱን መስገድ ግን በጣም ይከብደናል። ስግደቱን መስገድ ማድረግ መፈጸም ግን በጣም እንጨነቅበታለን፣ እንቸገርበታለን። ምክንያቱም ክርስቶስ በዚህ ምድር ላይ ያደረጋቸው ነገሮች በሙሉ በቃል ብቻ የተነገሩ ብቻ ሳይሆኑ በተግባር የተፈጸሙ ነገሮች ናቸው። ክርስቶስ ፍቅርን እኮ በቃልም ተናግሮ በተግባርም ፈጽሞ ነው ለእኛ ያሳየን። ስለዚህ እኛ በዚህ ምድር ላይ የምናደርጋቸው ነገሮች በሙሉ በተግባር የሚፈጸሙ ሊሆን ይገባል። ክርስትናችን በዛ መሰረት ሊሆን ይገባል። በዛ መንገድ ውስጥ የምንመላለስ ከሆነ እያንዳንዱ ነገር ፍሬ የምናፈራበት ይሆናል ማለት ነው። ስለዚህ እውቀት ያስፈልገናል ማለት ነው። ዛሬ ብዙዎቻችን ለመንፈሳዊ እውቀት ጊዜ አንሰጥም፣ ለዓለማዊ ለማይጠቅሙ ነገሮች ግን ጊዜ እንሰጣለን። ጊዜያዊ ለሆኑ ነገሮች፣ ለዘላለሙ ለሚሆነን ነገር ግን ጊዜ መስጠት አስፈላጊ ነው ውድ ቤተሰቦች። ስለዚህ ይህንን ሁላችንም ልናደርግ ይገባል። እውቀት፣ ይሄ የነገርኳችሁ እውቀት ግን የዓለማዊ እውቀት ሳይሆን የክርስቶስን የመፈለግ፣ ከክርስቶስ ጋር የመኖር፣ የክርስቶስን የማወቅ፣ እምነታችንን በደንብ የመረዳት፣ ማንበብ ብቻ ሳይሆን በተግባርም የመግለጥ ያንን ነገር ማለት ነው እና ይሄ አስፈላጊ ነው። ሶስተኛው ራስን መግዛት ነው። ብዙዎቻችን የምንጎዳው ደግሞ በዚህ በኩል ነው። ብዙዎቻችን ራሳችንን የመግዛት ልምድ የለንም። ራሳችንን የመቆጣጠር፣ ራስን የመግዛት፣ ራስን የማስተካከል ብዙ ጊዜ እንናገራለን። ስግደት የሚሰግድ ሰው፣ ራሱን በስግደት የሚያጠነክር ሰው፣ ራሱን በስግደት የሚያበረታ ሰው ራሱን ኮንትሮል፣ ሰልፍ ኮንትሮል የምንለው ማለት ነው። ይሄ ሰልፍ ኮንትሮል ራስን መግዛት የምንለውን ያመጣል ማለት ነው። ምክንያቱም በዚህ መንገድ ውስጥ የሚሄዱ ሰዎች፣ የሚሰግዱ የሚንበረከኩ ሰዎች ትሕትናን ይለማመዳሉ። ስለዚህ ራስን መግዛት ሶስተኛው ነው ማለት ነው። ራስን መግዛት ማለት ለስጋ ምቾት፣ ለቁጣ፣ ለዝሙትና ለስግብግብነት እምቢ ማለት ነው። አስተውሉ፣ ምንድን ነው ያልኩት? ራስን መግዛት ማለት ለስጋ ምቾት፣ ለቁጣ፣ ለዝሙትና ለስግብግብነት እምቢ ማለት ነው። ይሄ ራስን መግዛት ይባላል። ስለዚህ ቅዱስ ጴጥሮስ የነገረን ይህንን ነው። በረከቱ ይደርብን በእውነት። ስለዚህ ራስን መግዛትን እንድንማር ቅዱስ ጴጥሮስ ይነግረናል ማለት ነው። በሕይወታችን ውስጥ ራስን መግዛት አስፈላጊ ነው። በተለይም ባለትዳሮች፣ በቤት ውስጥ የምትኖሩ፣ በጋራ የምትኖሩ ብዙ ሰዎች፣ ባለቤት ውስጥ የምትኖሩ ሰዎች ራስን መግዛትን መለማመድ አስፈላጊ ነው። ስለዚህ እምቢ ማለት ለቁጣ፣ ለስጋ ምኞት፣ ለስጋ ምቾት፣ ለስጋ ምኞት፣ ለዝሙት፣ ለስግብግብነት እምቢ ማለት ነው። ሰልፍ ኮንትሮል ወይም ደግሞ ራስን መግዛት ማለት ነው እና በተለይ በዚህ አብይ ጾም ወቅት ከምግብ መከልከል ብቻ ሳይሆን ሆድንና ስሜትን መግዛት አስፈላጊ ነው። ውድ ቤተሰቦች ብዙ ጊዜ ጾም ሲባል ሰዎች ከምግብ መራቅ ብቻ የሚመስላቸው ሰዎች አሉ። ምግብ አለመብላት ወይም ደግሞ ራስን በራብ መቅጣት፣ እንደዚህ አይደለም። በጣም መጠንቀቅ የሚገቡ ነገሮች፣ በአይናችን የምናያቸው ነገሮች መጠንቀቅ ያስፈልጋል። በአንደበታችን፣ በጆሮአችን የምንሰማቸውን ነገሮች፣ በአካላችን፣ በሰውነታችን የምናደርጋቸውን ነገሮች ለመጠንቀቅ አስፈላጊ ነው። አስተውሉ። ለምናወጣቸው ቃላቶች መጠንቀቅ አስፈላጊ ነው። ለምንናገረው ነገር፣ ለምንሰራው፣ ለምናየው፣ ለምናደርገው ነገር መጠንቀቅ በጣም አስፈላጊ ነው። ከሁሉም በላይ ራስን መግዛት፣ ሰልፍ ኮንትሮል በጣም አስፈላጊ ነው። ውድ ቤተሰቦቼ ቅዱሳን አባቶቻችን እንዲህ ይላሉ። ማር ይስሐቅ አባታችን እንዲህ ይለናል፣ ራስን መግዛት ከቻልክ ዓለምን ድል አድርገሃል ማለት ነው። የገዛ ልቡን መግዛት የቻለ ሰው ከተማን ከሚይዝ ጀግና ይበልጣል ይለናል። ስለዚህ ራስን መግዛት በጣም አስፈላጊና ወሳኝ ነገር እንደሆነ ቅዱሳን አባቶቻችን ይነግሩናል። ስለዚህ እነዚህ ቅዱስ ጴጥሮስ እንግዲህ ደጋግሞ ያነሳቸው እንደዚህ 7 ነገሮች መሰላሎች ብሎ የኑሯችን የእምነታችን መሰላሎች ብሎ የነገረን በምክንያት ነው ማለት ነው። ዝም ብሎ አይደለም የነገረን። ስለዚህ ይህንን ሁላችንም ልናደርግ ይገባል። ራስን መግዛት እንደሚያስፈልግ እየነገረን ነው ማለት ነው። አራተኛው ደግሞ መጽናት ነው። መጽናት፣ ባለንበት መንገድ ውስጥ መጽናት። ዛሬ ብዙዎቻችን እንደምንመለከተው ትዳራችን፣ ለምሳሌ በትዳር የሚኖሩ ሰዎች ትዳር ላይ ገብተው አገባን ይሉና አውጀው ካወሩ በኋላ ሳይጸኑበት ምንም ሳይቆዩ ተፋቱ ሲባሉ እንሰማለን። ትዳራቸውን በቪዲዮ በምናምን አሳይተውን ጨፍረው ደምቆ ምን ብለው አይተው ግን አይጸኑበትም፣ ሲለቁ እንመለከታለን። ስለዚህ በክርስቲያናዊ ሕይወት ውስጥ መጽናት አስፈላጊ ነው። ምክንያቱም የትኛውም የክርስቲያን ሕይወት አልጋ ባልጋ አይደለም። ፈተና አይጠፋበትም። ስለዚህ ፈተና እንደውም ከጠፋ መጠየቅ ያስፈልጋል። ፈተና ሲመጣ ደግሞ በፈተናው መጽናት፣ መበርታት፣ መጠንከር በጣም አስፈላጊ ነው። ስለዚህ አራተኛው
መጽናት ነው። መጽናት ማለት በመከራ በፈተናና በጭንቀት ጊዜ ተስፋ ሳይቆርጡ በእግዚአብሔር መንገድ ላይ ቆሞ መቆየት ማለት ነው። ስለዚህ ይህንን በጣም መረዳት አስፈላጊ ነው። ቅዱስ ኤፍሬም ሶርያዊ እንዲህ ይለናል፣ መከራ ሲመጣ አትሸበር፣ ይልቁንም ጽና። መጽናት ማለት በጨለማ ውስጥ ሆነ ብርሃኑን በትዕግስት መጠበቅ ነው። የዳዊት አምላክ በመከራ ቀን አያሳፍርህምና ይህንን መጽናት መጠበቅ በጣም ወሳኝ ነገር ነው። ብዙዎቻችን ዛሬ መጽናት በማጣታችን ትዳራችንን አጥተናል። መጽናት ባለማወቃችን፣ መጽናትን ባለመረዳታችን ቤታችንን፣ ኑሯችንን አጥተናል። መጽናት ባለመቻላችን በቢሮአችን፣ በኑሯችን በሚነገሩ ንግግሮች፣ በሚደርሱብን ነገሮች ብቻ ስራችንን አጥተን ስራ አጥ ሆነን የተቀመጥን በጣም ብዙ ሰዎች አለን። መጽናት በጣም አስፈላጊ ነው። ማንኛውም አይነት ነገር ቤታችን ውስጥ ይምጣ፣ ማን ያውቃል? ያ የመጣው ነገር እኛን ሊያበረታ፣ ሊያጠናክረን፣ ሊቀይረን ትልቅ ነገር ተዘጋጅቶልንም ሊሆን እኮ ይችላል። ፈተናዎች ሲመጡብን በፈተናው መማረርና ፈተናውን አማረን መውጣት ሳይሆን መጽናት አስፈላጊ ነው። አሁን የምታዩቸው ጨለማዎች፣ አሁን የምታዩቸው መከራዎች የምትሻገሯቸው ናቸው፣ የምታልፏቸው ናቸው። ታልፏላችሁ እነዚህን ነገሮች። ስለዚህ እነዚህን ነገሮች ተሻግራችሁ የተሻለ ነገር እስክታገኙ ድረስ ግን መጽናት አስፈላጊ ነው። ስለዚህ አባታችን ቅዱስ ኤፍሬም ሶርያዊ መከራ ሲመጣ አትሸበር፣ ይልቁንም ጽና። መጽናት ማለት በጨለማ ውስጥ ሆነ ብርሃኑን በትዕግስት መጠበቅ ነው። አዎ ብርሃኑን በትዕግስት መጠበቅ ነው። ቅዱሳን መላእክት በዓለመ መላእክት ላይ እግዚአብሔር አምላካችን 100 ነገር አድርጎ ፈጥሯቸው መጽናት ስላቃታቸው የሳጥናኤል ጎራዎች፣ የሳጥናኤል ነገዶች ያንን የመሰለ ክብሩን ሳጥናኤል ጥሎ ሊጋርድ የተቀባ ይሏል። በስነ ፍጥረት ትምህርት ላይ ማለት ነው። በአክሲማሮስ መጽሐፍ ላይ ሊጋርድ የተቀባ ይሏል። ያንን ክብሩን ጥሎ የወደቀው መጽናት ባለመቻሉና ስግብግብ በመሆኑ እኔ አምላክ ነኝ ብሎ በመታበዩ የወደቀው ማለት ነው። ስለዚህ ዛሬም እኛ እየወደቅን ያለነው መጽናትን ስላልቻልን ነው ማለት ነው። አንድም ይህንን መንገድ ደግሞ ዲያብሎስ በደንብ የሚጠቀመውና ሕይወታችንን የሚያበላሸው ስለሆነ ማለት ነውና መንቃት፣ መረዳት በጣም አስፈላጊ ነው ኦርቶዶክሳውያን። ስለዚህ ቅዱስ ጴጥሮስ ይህንን ነገር ሲነግረን በጣም ብዙ ነገር እንድናውቀውና እንድንረዳው ስለፈለገ ነው ማለት ነው። ረድኤት በረከቱ ይደርብን በእውነት የቅዱስ ጴጥሮስ። ስለዚህ ከቅዱስ ጴጥሮስ ብዙ የምንማረው ነገር አለ ማለት ነውና ይህን በጣም አስፈላጊ ነው። ስለዚህ መጽናት አስፈላጊና ወሳኝ ነገር ነው ማለት ነው። አምስተኛው ደግሞ እግዚአብሔርን መምሰል ነው። በዚህ በክርስትና ሕይወታችን ውስጥ ባለንበት መንገድ ውስጥ እግዚአብሔርን ወደ መምሰል መቅረብ አለብን። እኔ በጣም የሚገርመኝ ቅዱስ ጳውሎስ እንዲህ ብሎ ይናገራል። እኔ ክርስቶስን እንደምመስል ይላል። እኔ ክርስቶስን እንደሚመስል እናንተ እኔን ምሰሉ ይላል። በጣም እኮ የሚገርም ነው። አያችሁ፣ የክርስትና ሕይወት ትልቁ አንዱ መንገድ ወደ ክርስቶስ መቅረብ ነው፣ ክርስቶስ መምሰል ነው፣ ወደ ክርስቶስ መድረስ ነው። በቃ ይሄ እግዚአብሔር ራሱ ለኛ የሰጠን ነገር ነው። ክርስቶስን መምሰል ማለት ነው። ከክፋት መራቅ፣ መልካም መሆን፣ ደግ መሆን፣ ንጹሕ ፍቅርን ማሳየት፣ በዚህ ባለንበት ሕይወት ውስጥ በዛ መንገድ ውስጥ መመላለስ። የቅድስና ሕይወት አንዳንዴ ማይደረግ ማይሆን የሚመስልን በጣም ብዙ ሰዎች አለን። በዚህ ዘመን ላይ አንዳንድ አባቶች ተነስተው በቅድስና ሕይወት ውስጥ ቢገኙ እንኳን በዚህ ዘመን ላይ የምንቀበል አይመስለኝም ብዙዎቻችን። ምክንያቱም አይሆንም ብለን ደምድመን ስላስቀምጥን ማለት ነው። የቅድስና ሕይወት ግን የሚቻል ነው። ቅዱስ ጴጥሮስ ነግረውናል። ቅዱስ ጳውሎስ ነግረውናል። እኔ ቅዱስ እንደሆንኩ እናንተም ቅዱሳን ነው። ይሄን እኮ ተናግሮናል። ስለዚህ ቅድስና የሚቻል ነገር ነው፣ የሚደረግ ነገር ነው። በዘመናቸውና አቡነ ተክለ ሃይማኖት በቅድስና ሕይወት ውስጥ እንዲገኙ ቅዱስ ተብሎ እንዲጠሩ ሆነዋል። አሁንም በዚህ ዘመን ላይ ስማቸው የተጠራ እንኖራለን። በዚህ ዘመን ላይ ግን በእርግጠኝነት የማነሳው እንደዚህ አይነት ነገሮች ቢፈጠሩ ሰዎች በቅድስና ሕይወት ነው ቢገኙ የምንቀበል አይመስለኝም። ምክንያቱም አናምንም ብዙዎቻችን። ስለዚህ ይሄ በጣም አስፈላጊ ነገር ነው፣ እግዚአብሔርን መምሰል ማለት ነው። ይህ አምስተኛው ነጥብ ነው። እግዚአብሔርን መምሰል ማለት ቅድስናን መፈለግና በፍርሃ እግዚአብሔር መኖር ነው። የእግዚአብሔር ባህሪ ፍቅር፣ ቸርነት፣ ይቅርታ በእኛ ሕይወት ውስጥ እንድታይ ማድረግ ማለት ነው። ስለዚህ እግዚአብሔርን ወደ መምሰል መቅረብ ነው። የኦርቶዶክሳዊ ትልቁ የእኛ ዓላማ በዚህ ምድር ላይ እስካለን ድረስ ይህንን የክርስቶስን ፈለግ መከተል ነው። በክርስቶስ መንገድ ውስጥ መኖር ነው። የቅድስናን ሕይወት፣ የመልካምነት፣ የደግነት፣ የቸርነት ሕይወትን የመኖር መንገድ ውስጥ መጓዝ ነው። ዋናው ዓላማችን ይሄ ነው። ሌላ ዓላማ የለንም። ኦርቶዶክሳውያን ሆነን ክርስቶሳውያን የተባለን ኦርቶዶክሳውያን፣ በክርስቶስ ክርስቲያን የተባለን እኛ ኦርቶዶክሳውያን ትልቁ ዋናው የመሄጃ መንገዳችን ክርስቶስን ወደ መምሰል መቅረብ ነው። ከክርስቶስ ጋር መኖር ነው። ክርስቶስ ምንድን ነው ያለን በወንጌል? ሥጋዬን የበላ የዘላለም ሕይወት አለው ይላል አይደል? ሥጋዬን የበላ ደሜን የጠጣ እኔ በእርሱ እኖራለሁ እርሱም በእኔ ይኖራል ይላል። አስተውሉ፣ እኔ በእርሱ እኖራለሁ እያለን ነው እግዚአብሔር።
ታዲያ ከዚህ በላይ ምን ቃል ኪዳን አለ? ስለዚህ እግዚአብሔርን ወደ መምሰል መቅረብ በጣም አስፈላጊ ነው ማለት ነው እና እግዚአብሔርን መምሰል ነው። ታላቁ ቅዱስ አትናቴዎስ እንዲህ ይለናል፣ እርሱ ክርስቶስ እኛን እግዚአብሔርን እንድንመስል ለማድረግ ሰው ሆነ። አስተውሉ፣ ቅዱስ አትናቴዎስ ምንድን ነው ያለው? እርሱ ክርስቶስ እኛን እግዚአብሔርን እንድንመስል ለማድረግ ሰው ሆነ። በሕይወት ይቅር ባይ ስትሆን፣ መሐሪ ስትሆን ያኔ ፈጣሪን ትመስላለህ። አስተውሉ ውድ ቤተሰቦቼ፣ ይህንን ቃል ደግመዋለሁ። በሕይወት ይቅር ባይ ስትሆን፣ መሐሪ ስትሆን ያኔ ፈጣሪን ትመስላለህ። ምክንያቱም እግዚአብሔር በባህሪው ይቅር ባይ ነው፣ መሐሪ አምላክ ነው። ይቅርታው የማይዘገይ ይቅርታው ቅርብ የሆነ መሐሪ፣ ቸር፣ ርኅሩህ የሆነ አምላክ ነው ያለን። ስለዚህ እኛም እነዚህን ነገሮች በሕይወታችን ማድረግ ስንጀምር ክርስቶስን ወደ መምሰል እንቀርባለን ማለት ነው። ምክንያቱም እነዚህ ነገሮች የምናደርጋቸው ለእኛ የተሰጡን በጸጋ የተሰጡን ነገሮች ስለሆኑ ማለት ነው። ክርስቶስ የባህሪው ነው፣ እኛ ግን በጸጋ የምናገኛቸው በጸጋ የተሰጡን ነገሮች ናቸው ማድረግ የምንችለው። ምክንያቱም ሁላችንም የምንፈጽማቸው ነገሮች በነጻ ፈቃዳችን የምናደርጋቸው ነገሮች ናቸው። እሳትና ውሃ ቀርቦልሃል፣ ወደምትፈልገው እጅን መዘርጋት ነው። ጭፈራውን እፈልጋለሁ፣ ዳንከራውን እፈልጋለሁ፣ ዝናውን እፈልጋለሁ ካልክ ተከፍቶልሃል። ምክንያቱም ሰፊው ደጅ ለብዙ ሰዎች የተመቸ መንገድ ሆኖ ጠባቧ መንገድ ግን ብዙዎቹ የሚመለከቷት አይደለችም። ስለዚህ ዛሬ ብዙዎቻችን እግዚአብሔርን ከመምሰል እየራቅን ስለሆነ ራሳችንን በደንብ ልንፈትሽ ይገባል። ከክርስቶስ ጋር መያያዝን መለማመድ ያስፈልጋል። በተለይም አሁን በዚህ በአብይ ጾም ወቅት ላይ በጣም ብዙዎቻችን ልንጠነቀቀውና ልናውቀው የሚገባው ወሳኝ ነገሮች እነዚህ ናቸው። ስለዚህ ቅዱስ አትናቴዎስ እንዳለን እርሱ ክርስቶስ እኛን እግዚአብሔርን እንድንመስል ለማድረግ ሰው ሆነ ይለናል። በቤተ ክርስቲያናችን በጣም ትልቅ ትምህርት፣ በጣም ደስ የሚል በዓለም መድረክ አሁንም ድረስ ሲያከራክር የሚኖረው ትምህርት ነገረ ተዋህዶ ወይም ደግሞ ምስጢረ ተዋህዶ የምንለው ሆሊ ኢንካርኔሽን የምንለው ትምህርት አሁንም ድረስ በጣም ብዙ ሰዎችን ሲያከራክር የሚኖር ማለት ነው። እግዚአብሔር አምላካችን እንዴት ሰው ሆነ? ብዙዎቹ ከሁለት ባህሪ ይላሉ፣ ከሁለት አካል ይላሉ። በጣም ብዙ ነገሮች ይነሳሉ። የኛ ኦርቶዶክስ ተዋህዶ ቤተክርስቲያናችን ግን ከሁለት ባህሪ አንድ ባህሪ፣ ከሁለት አካል አንድ አካል ብላ በደንብ አድርጋ በተዋህዶ ታስተምራለች። ይሄ ትክክለኛዋ ኦርቶዶክሳዊ ተዋህዶ ቤተክርስቲያናችን ትምህርትና እምነት ነው። ስለዚህ እግዚአብሔር አምላካችን ስሙ ይክበር ይመስገን። ስለዚህ አምስተኛው እግዚአብሔርን ወደ መምሰል መሄድ ማለት ነው። ስድስተኛው ደግሞ የወንድማማቾች መዋደድ ማለት ነው። ፍቅር በወንድማማቾች መዋደድ ፍቅር በወንድማማቾች መካከል መኖር ማለት ነው። በክርስቶስ ላመኑ ወንድሞችና እህቶች እንዲሁ ለሰው ልጅ ሁሉ ልባዊ አሳቢነትና ደግነት ማሳየት ነው። የሌላውን ሕመም እንደ ራስ ሕመም ማየት ነው። የሌሎችን ችግር መጋራት፣ የሌሎችን ሐዘን መጋራት፣ የሌሎችን ደስታም ሐዘንም በሕይወታቸው በኑሯቸው ውስጥ መጋራትና በእነዛ ሰዎች ሐዘንም ይሁን ደስታም ላይ ተሳትፎ ያለውን ነገር መጋራትና አለውልሽ ማለት ይህ የወንድማማቾች መዋደድ መፋቀር ማለት ነው። ስለዚህ በዚህ መንገድ ውስጥ መኖር ያስፈልጋል። እነዚህ እያንዳንዱ ኦርቶዶክሳዊ በኑሮውና በእምነት ውስጥ ሊኖሩ የሚገቡ ምሰሶዎች ናቸው። እነዚህ በጣም አስፈላጊ ነገሮች ናቸው። በሕይወታችን ውስጥ ስንኖር ወንድም ከወንድም ጋር፣ ከጎረቤት፣ ከጓደኛ ሁሉንም ሰዎች እንደ ስጋ ዘመድ እንደ ቤተሰብ የመመልከትን ነገር ልንለማመድ ይገባል። ዛሬ ብዙዎቻችን እኔ እንትን ነኝ፣ እኔ ከዚህ ነው የተወለድኩት፣ እኔ በዚህ ነው የመጣሁት እያልን በዘር በጎራ ተከፋፍለን ስንባላ ስንበጣበጥ ነው የምንኖረው። በዚህ በማህበራዊ ሚዲያ ላይ ስንበላላ ስንሰዳደብ እንኖራለን። የሆነ ጊዜ ላይ ደግሞ ብድግ እንልና ክርስቲያን እንጫወታለን። መልካም ግን የሆነ ጊዜ ላይ ተመልሰን ደግሞ የሆነ ቦታ ላይ እንገኛለን። አንዳንዱ ደግሞ በዚህ ዘመን ላይ አንድ መዝሙር ያወጣል፣ አንድ ሙዚቃ ያወጣል፣ አንድ ጭፈራ ውስጥ ይገባል፣ አንድ ማህሌቱ ላይ ይገኛል። በጣም ግራ የሚያጋባ ማንነቶችን እየተላበስን እንገኛለን። ስለዚህ ስድስተኛው የወንድማማች መዋደድ ማለት ነው። በክርስቶስ ላመኑ ወንድሞችና እህቶች እንዲሁም ለሰው ልጅ ሁሉ ልባዊ ሐሳብነትና ደግነት ማሳየት ነው። የሌላውን ሕመም እንደ ራስ ሕመም መመልከት ማለት ነው። የሌላው ሐዘን፣ የሌላው ጭንቀት። ዛሬ ብዙ ኦርቶዶክሳውያን በቤተክርስቲያናችን ውስጥ የሚገኙ መምህራን፣ ዲያቆናት ሳይቀሩ ብዙ ሰዎች በመተት ሲሰቃዩ ሲመለከቱ የነዛ ሰዎች ሐዘንና የነዛ ሰዎች ጭንቀት፣ የነዛ ሰዎች መከራ አይረዱትም። ኢቭን ለምን ተፈወሱ ብሎ የሚያለቅሱ የሚጨነቁ ሰዎችን እንመለከታለን። ይህ በጣም ትልቅ ስህተት ነው። የሚፈውስ የሚያድን እግዚአብሔር አምላካችን ነው። የታሰርንበትን የሚፈታው እግዚአብሔር አምላካችን ነው። ነገር ግን ሕመማችንን መረዳት፣ ጭንቀታችንን መረዳት ማወቅ እንዴት ያቅተናል? ስለዚህ ተይዘናል ማለት ነው እና በጣም ማወቅ አስፈላጊ ነው። ስድስተኛው የወንድማማች መዋደድ ነው።
አባ መቃርስ አባታችን በረከታቸው ይደረብንና ወንድምህን እንደ ራስህ ካልወደድክ ለብቻ ወደ ገነት በጭራሽ አትገባም። የወንድምህ ደስታ ደስታ፣ ሐዘኑ ደግሞ ሐዘን ይሁን። አስተውሉ ቤተሰቦቼ፣ ይሄ እኮ በጣም እኮ ትልቅ ትምህርት እኮ ነው። ወንድምህን እንደ ራስህ ካልወደድክ ለብቻ ወደ ገነት አትገባም። ዛሬ ብዙዎች ስንቶቻችን ከወንድሞቻችን ጋር ሰላም ነን? ስንቶቻችን ከወንድሞቻችን ጋር በደስታ እንኖራለን? ስንቶቻችን ከወንድሞቻችን ጋር ይቅርታ ተባብለናል? ተጣልተንም ከሆነ ይቅርታ ተባብለናል። ስንቶቻችን በዚህ መንገድ ውስጥ እንገኛለን? ለይቅርታ ስንቶቻችን ዝግጁ ነን? ይህንን አድርገናል? ይህንን ካደረግን በእውነት የታደልን። ስለዚህ ይህንን በጣም ማወቅ አስፈላጊ ነው። የወንድም ደስታ ደስታ፣ ሐዘኑ ደግሞ ሐዘን ሊሆን ይገባል ማለት ነው። የወንድማሞች መዋደድ ማለት ይሄ ነው። ስለዚህ ቅዱስ ጴጥሮስ እነዚህ 7 ምሰሶዎች ብሎ የነገረን በሕይወታችን አስፈላጊና ወሳኝ ነገሮች ስለሆኑ ነው። በተለይም አሁን በዚህ በአብይ ጾም ላይ እነዚህን ነገሮች ማስተካከል በጣም አስፈላጊ ነው። በሕይወታችን፣ በኑሯችን፣ በጉዟችን ውስጥ እነዚህን ነገሮች በደንብ አድርጎ መስራትና ለሕይወታችን ጠቃሚ ስለሆኑ በእነዚህ ጉዳዮች ላይ ትኩረት ማድረግ በጣም አስፈላጊ ነው። 7ኛውና የመጨረሻው ፍቅር ነው። ፍቅር በጣም አስፈላጊ ነገር ነው። የምንጸልየው በፍቅር ሊሆን ይገባል። የምናደርገው ነገር በፍቅር ሊሆን ይገባል። የምንሰጠው በፍቅር ሊሆን ይገባል። ፍቅር መልሰህ ስጠኝ ብሎ ስለማይጠይቅ ማለት ነው። ምክንያቱም ፍቅር መስጠት ነው። በቃ አትጠብቁም። ከሌላው ሰው ላይ የሆነ ነገር እንዲመጣ ብላችሁ አትጠብቁም። በቃ መስጠት ነው። መስጠት ስላለባችሁ ነው። ክርስቶስ ያን ሁሉ ነገር ያደረገልን እኮ መልሳችሁ ስጡኝ ብሎ አይደለም። አያችሁ፣ ፍቅር እንደዚህ ነው። አስተውሉ። ይህ የመጨረሻውና የመሰላሉ አናት ነው። ፍቅር የሕግ ሁሉ ፍጻሜና የቅድስና ሁሉ ማህተም ነው። ያለ ፍቅር የቀሩት 6ቱ ነጥቦች ዋጋ የላቸውም። እነዚህ አሁን ከላይ ጠቀስኳቸው ነገሮች በሙሉ ፍቅር ከሌለ ዋጋ የላቸውም። ፍቅር ከሌለ ምንም አይጠቅሙም። እነዚህን ከላይ የተጠቀሱትን 6ቱን ነገሮች የሚሰበስብና የሚይዘው ፍቅር ነው ማለት ነው። ስለዚህ በእነዚህ በ6ቱ ነገሮች ውስጥ ፍቅር የሚባለው ነገር ከነዚህ ውስጥ ከጎደለ ዋጋ የላቸውም ማለት ነው። ስለዚህ ቅዱስ ዮሐንስ አፈወርቅ አሁንም እንዲህ ይለናል፣ ፍቅር የመንፈሳዊ ሕይወት ዘውድ ናት። ፍቅር ባለበት እግዚአብሔር አለ። ሁሉ ቢኖርህ ፍቅር ግን ከሌለ አንተ ባዶ ነህ። ስለዚህ ፍቅር ልኖረን ይገባል። ከወዳጅ ከጓደኛ ከቤተሰብ ጋር በፍቅር ልንኖር ይገባል። እንደ ሀገር ፍቅር ልኖረን ይገባል። ይህ ከሌለ ሁሉም ነገር ባዶ ነው። ይህ ከሌለ ምንም የምንሰራው ነገር አይጥመንም። ስንጸልይ ፍቅር ከሌለ፣ በፍቅር የማንጸልይ ከሆነ ይሰለችናል፣ እናቆማለን። ፍቅር ግን ሲኖር ወደነው ናፍቀነው ልክ እንደምንበላው ምግብ እንደምንጠጣው ውሃ ናፍቆን ደስ ብሎን ጸሎታችንን እንጸልያለን፣ ስግደታችንን እንሰግዳለን፣ ንስሐ እየገባን ስጋውና ደግሞ እንቀበላለን። ለምን? በፍቅር የምናደርገው ስለሆነ ማለት ነው። ይህንን የተማርነው ደግሞ ከክርስቶስ ከአንድዬ ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ ስለሆነ ማለት ነው። ምክንያቱም ክርስቶስ ፍቅር ስለሆነ ማለት ነው። እና ይሄ በጣም አስፈላጊና ወሳኝ ነገር ነው። ውድ ቤተሰቦቼ ታዲያ እነዚህን 7 ነገሮች በሕይወታችሁ ላይ ከጨመራችሁ ቅዱስ ጴጥሮስ እንደሚለው እነዚህ ነገሮች ለእናንተ ሆነው ቢበዙ በጌታችን በኢየሱስ ክርስቶስ ዕውቀት ሥራ ፈቶችና ፍሬ ቢሶች እንዳትሆኑ ያደርጋቸዋል ማለት ነውና የሁለተኛው የቅዱስ ጴጥሮስ መልእክት ምዕራፍ 1 ከቁጥር 5 እስከ 7 እስከ 8 ያለው ቃል በጣም ወሳኝና አስፈላጊ ነው ውድ ቤተሰቦች። ስለዚህ እነዚህን 7 ነገሮች በደንብ ልናደርጋቸውና በሕይወታችን ውስጥ ልናካትታቸው ልንይዛቸው የሚገቡ ነገሮች ናቸው። ምክንያቱም የክርስትና ሕይወት ከዚህ በፊት እንደነገርኳችሁ በአንድ ጊዜ ወደ ከፍታ ወደ ላይ የምንወጣበት አይደለም። በየቀኑ በምናደርጋቸው ተጋድሎ በምናደርገው ትግል ውስጥ ከፍ እያልን የምንሄደው ስለሆነ ማለት ነውና እግዚአብሔር አምላካችን በእውነት ሁላችንንም ያግዘን ያበርታን። እነዚህን መሰላሎች በሕይወታችን ይዘን በኑሯችን በእምነታችን ላይ ይዘን ፍሬ በረከት የምናፈራ እግዚአብሔር አምላካችን ያደርግልን። 30 60 100 ፍሬ እንድናፈራ እግዚአብሔር አምላካችን ሁላችንንም ያግዘን። የቅዱስ ጴጥሮስ የቅዱስ ጳውሎስ እዚህ መጽሐፍ ላይ የተጠቀሱ ቅዱሳን አባቶቻችን የቅዱስ ዮሐንስ አፈወርቅ፣ የቅዱስ አትናቴዎስ፣ የቅዱስ አባታችን መቃርስ፣ የሌሎችም ቅዱሳን አባቶቻችን ረድኤት በረከት በሁላችን ላይ ይደርብን። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር አምላካችን በእውነት ሁላችንንም ከፍ ከፍ ያደርገን። በሞገስ በጥበብ እኛን ሁላችንንም እግዚአብሔር አምላካችን ይጠብቀን። እንግዲህ በዚህ በአብይ ጾም ላይ ሁላችንም በረከት የምናገኝበት ለሀገራችን ለሕዝቦቿ ጸሎት የምናደርግበት እንዲሆን እግዚአብሔር አምላካችን ሁላችንን የሚያግዘን ያስተማረን የመከረን በእውነት እግዚአብሔር አምላካችን ሁላችንን የሚጠብቀን። በቀጣይ በሌላ ትምህርት በሌላ ቪዲዮ እንገናኛለን። እግዚአብሔር አምላካችን ከሁላችን ጋር ይሁን። ይቆየን። አሜን።